ቲክቶክ ክሬቲቭ አዋርዱ ያው እዚህ መተህ ደግሞ ዋን ዴይ ከእነዚህ ልጆች ጋር አሳልፈ እኛም ካምፔን አድርገን በደንብ ብናመሰግንህ ደስ ይለናል እና እንዳጋጣሚ ሆኖ ፋውንዴሽናችን ውስጥ ክሊኒክ አለ እዚሁ ለልጆቹ የምንሰራበት። ስለዚህ እዛ ክሊኒክ ውስጥ መተን ደግሞ በክብር ሁሌ የምናስታውስበት አንድ ታሪካዊ ቀን ብናደርግ ደስ ይለኛል። በጣም እንግዲህ ከቻልክ ወይ እኔ እመጣለሁ ወይ አንተን ብቅ ትልና እናወራለን በደንብ በደስታ እንግዲህ እንደ አቅሟ ሆና እንግዲህ ሀቡ ስትመጣ ከዚህ በፊት ያው ይሄ እንግዲህ ትልቅ የሀቡም ውጤት ነው እና ይሄ እንግዲህ ጊዜያዊ ክሊኒካችን ናት። እዚህ የሚሰሩ ቮለንተሪ መጥተው የሚሰሩ ዶክተሮች አሉ። እንደ አቅሙ ሆኖ እንግዲህ ጊዜያዊ ህመም ወደ ሪፈር ከመሄዳቸው በፊት እዚህ የሚታከሙበት ሂደት ነው። በዚህ አጋጣሚ እንደው በጣም የሚገርመው ዛሬ አንዳንድ ጊዜ እንግዲህ ሕክምናው ላይ እንደመኖርህ ሳናውቀው ብዙ ነገሮቻችንን ህይወትም እስከ ማጣት የሚያደርሱን ብዙ ሂደቶች አሉና ዛሬ በፋውንዴሽናችን በ5 ዓመት የፋውንዴሽናችን ታሪክ አንድ ወንድማችን እንግዲህ በሱስ በመጠጥ ምክንያት ነውና ያው በተደጋጋሚ ሪሃብ ሴንተር እንደመሆኑም ጭምር በዛ አይነት መንገድ እንሰራለንና ትላንት ማታ ላይ እንግዲህ ስራ እየሰራም እየተደበቀ ያው ይጠጣ ነበርና ጉበቱ ፌል አድርጎ ትላንትና ሌሊት ላይ አርፈዋልና በቃ ያው ዛሬ እንዳጋጣሚም በፋውንዴሽናችን ውስጥ ትልቅ ሀዘንም ነው። ይሄ ወንድማችን ከደብረ ብርሃን አካባቢ የመጣ ነው። እንግዲህ እንደ ቤተሰቡም ጠርቶ ዛሬ ያው እዚህ እንደምታዩት ይሄ ወንድማችን ወርቅነህ ተሰማ ይባላልና ደብረ ብርሃን አካባቢ የነበረ ነው እና ዛሬ ያው እንግዲህ እርስ በርሳቸው እንግዲህ በመከባበር ትላንት እንደዚህ አይነት በአስቸጋሪ ሁኔታ ውስጥ የነበሩ ወገኖች እዚህ ደግሞ ያው እንደ እዝን ንፍሮ ቀቅለው ሻይ ቡና አዘጋጅተው እዝን ተቀምጠዋል ለጓደኞቻቸውና ዛሬ ትልቅ ትምህርት ነው የወሰዱበት። ምክንያቱም ወደ ሕክምና ጋር ስንሄድ ብዙ ጊዜ ራሳችንን ቼክ አፕ አናደርግም። ቅድም ዶክተርም ስትናገር እንደነበርከው አይምሯችን ላይ ብዙ መሰራት ያለበት ነገር አለ። መኪናችን እንኳን ወቅት ጠብቀን ዘይት እንቀይራለን፣ ቼክ አፕ እናስደርጋለን። በተረፈ ግን ይሄ ጠቅላላ ምርመራ የምንላቸው አሁን በተለያየ መንገድ ሁል ጊዜ ሪማይንድ እያደረክ ለሰዎች የምትነግረው ነገር ብዙ እንዴት አይታይም። ልክ ችግሩ ሲደርስብን ነው የምናየውና ይህንንም በዚሁ አጋጣሚ ሰዎች ትኩረት ሰጥተው በተለይ ራሳን የተለያየ ምርመራ ከማድረግ አኳያ እንደዚህም ሌላ ጊዜ መልእክትም ብታስተላልፍ። ምክንያቱም ይሄ ልጅ አሁን ቀድሞ ቼክአፕ ብናቅ ኖሮ ክረምት ላይ የውዳሴ ዲያግኖሲስ ማዕከል መጥቶ ጠቅላላ ቼክአፕ እዚህ ያሉ ወደ 600 ለሚሆኑ ሰዎች አድርጎ ነበርና በዛ በወቅት ላይ ቼክአፕ አላደረገምና ያው ሜዲካል ሂስትሪም አልነበረውምና ያው ውስጡን ጎድቶት ነበረ። እንግዲህ ህይወቱን ለማጣት ዳርጎታልና በተለይ መጠጥ ላይ ሱስ ላይ ያላችሁ ሰዎች በጣም ያው በዚህ አጋጣሚ መልእክት አስተላልፋለሁ። እንግዲህ አንተም ብትጨምርበት ደስ ይለኛል። በጣም አመሰግናለሁ። ትክክል ነው። ያው ትንሽ እንደ ማህበረሰብ የተወሰነ ቻሌንጆች አሉ። ያው አንዳንድ ምንድነው ቼክአፕ ማድረጉ በጣም የሚመከር ነገር ነው። የራስን ጤንነት ማወቅ በአመት 1 ጊዜ ወይ 2 ጊዜ ቢቻል ያው ነገር ግን ማህበረሰባችን ደግሞ ካለው አቅም አንጻር ካለው አቲቲዩድም አንጻር የተወሰነ እነዚህ ነገሮች ማድረጉ ከባድ ይሆናል። በእርግጥ ሁሉም እናድርግ ቢል የሚቻልም ላይሆን ይችላል። እውነት ለመናገር ግን አትሊስት ምክሮችን በመስማት ቅድመ ምልክቶች በሚታዩበት ጊዜ ቶሎ ወደ ጤና ተቋማት በመሄድ ራስን ቼክ ማድረግ በጣም ወሳኝ ነው። ሰው ሲኖር ነው ሁሉም ነገር የሚሆነው። ከሞት በኋላ ምንም ነገር የለም ምድር ላይ ልታደርገው የምትችለው ነገርና አይ ቲንክ ይመስለኛል ጥንቃቄ አስፈላጊ ነው። በእርግጥ እኔ በራሴ ፔጅም ላይ በምችለው መጠን ይህንን ስፔሻሊቲ በሚመለከት መልኩ ያው እያስተማርኩ ነው። ለወደፊትም እቀጥላለሁ። አመሰግናለሁ ወንድም ካሊድ። ቴንኪዩ ዶክተር። ያው እንግዲህ እዚህ እንደምታያቸው በርካታ በጣም እንደዚህ የምታያቸው ህፃናቶች አሉ። እዚህ የተወለዱ እዚሁ ያደጉ በብዙ ያው አስቸጋሪ ህይወት ውስጥ የነበሩ እንደምታያች ህፃናቶች አሉ። ስለዚህ በተለይ ለቲክቶክ ክሬቲቭ አዋርዱ እንደዚህ እዚህ ያሉ ህፃናት እናቶችን መተህ በተለይ ደግሞ አንዳንዴ ለነዚህ እናቶች አይታወቃቸው ይሆናል። በእርግጠኝነት እዚህ ውስጥ አሁን ብንጠይቅ በቃ በዛ አይነት አስቸጋሪ ሁኔታ ውስጥ
መተንፈስ የማይችሉ እናቶች ይኖራሉ። እዚህ 300 ህፃናት የሚሆኑ አሉ እዚህ። ስለዚህ ለእነዚህ ህፃናት አንድ ቀን በእርግጠኝነት መተህ በተለይ ደግሞ ከዚህ ከፕሮግራሙ በፊት አንድ ቀን ፕሮግራም ብታደርግ ደስ ይለናል እና ቀን እንዳልከውም ባዮ ላይ አለ ስልኬ ወይም ስልክህን አስቀምጥልኝና አንድ ቀን መተን ቪዚት እናደርግሃለን። ቦታችን ደግሞ በጣም ያው ቅርብም ነው፣ ካሳንቺስም ነው የሚታይ ቦታም ነው። ስለዚህ ጥሩ ትስስር ይኖራል። ወደፊትም ደግሞ በተለይ ከኢንተርናሽናል እንትኖች ጋር እኛ ስለምንሰራ አዝ እንደ የተለያዩ ግባቶች ድጋፍ ለማግኘት በምናደርገው ነገር ላይ እገዛም እያደረግን ግባቶች ላይ የተለያዩ ነገሮች ላይ አብረን መስራት እንችላለን። በቅርብ ቀን አሁን የጤና ሚኒስትሯ ዶክተር መቅደስ ዳባ እዚህ መጥተው ነበረ። ወደ 30 ሚሊዮን ብር የሚጠጋ የሕክምና አልጋዎች እና የተለያዩ ቁሳቁሶችን ከፈረንሳይ ሀገር አስመጥተን ያው ከኢትዮጵያ አየር መንገድም ጋር ስለምንሰራ የዛሬ ጤና ሚኒስቴር ላይ ብታየው ዜናቸው ላይ አለ። የዛሬ ወር አካባቢ ዶኔት አድርገናል እና እንደውም አንዳንድ ጊዜ እነዚህ ነገሮችን ሄዶ አፈላልጎ በማምጣት ሂደት ላይ ብዙ መስራትም ስለምንችል የተለያየ ለክፍለ ሀገር እነዚህን አሁን ለወልዲያ ለኮምቦልቻ እና ለጎንደር ጠቅላላ ሆስፒታል ለጎንደር ዩኒቨርሲቲ ሆስፒታል ነው ዶኔት ያደረግነው እና ስለዚህ እንትንም ብቻ ሳይሆን ብዙ መስራት የምንችላቸው እኔ ቀደም ብዬም ወደ ከሀገር ውጭም ሲሄድ ስንቀሳቀስ የማገኛቸው እንዲህ አይነት ነገሮችም ስላሉ መስራት እንችላለን። የጤና ሚኒስትርም ዶክተር መቅደስ ዳባም በጋራ አብረን ለመስራትም በጣም ትልቅ ነገር ሰጥተውናል። በድጋሚ በቅርብ ትልልቅ ውይይትና ኤምኦዎች ይኖሩናል። ስለዚህ ከእናንተ ጋር ደግሞ አብረን መስራት የምንችልበትም ሰፊ ነገር ይኖራል ብዬ አስባለሁ። ቴንኪዩ፣ አመሰግናለሁ ወንድሜ። ወንድም ካሊድ እኔም ደስ ይለኛል። በቃ በቅርብ ተቀራርበን እናወራለን። በውስጥ ኢንቦክስ አድርግልሃለሁ ወንድም ካሊድ። በጣም እናመሰግናለን ጊዜህን ስለሰጠህን ዶክተር አቤል። ኢቴች ፓስ ወልደ ጊዮርጊስ ነህ? አዎ፣ እንዴት ናችሁ? ደህና ነህ? ስምህ እየተቀየረ ፕሮፋይል እየተቀየረ እኮ እየጠፋህብን። አዎ፣ ግራ ገባኝ የሚለውን ለማረጋገጥ ነው። እና ዶክተር አቤል ተዋወቀው እያሳደዱኝ ነው። በጣም አጭበርባሪ በዛና ግራ ገብቶኝ ነው። በዚህ እንትን ብል መልሰው በዚህ መጡ። በስምክማ በጣም ነው የሚሸቀሉት እኮ። ሀብታም መሆን እኮ ችግር ነው። እንትን ሁሉ ተጀምሯል። ሀቡ የሚገርምሽ የገጠር የቀበሌ መታወቂያ አውጥተው የባንክ አካውንት ሁሉ እስከ መክፈት ተደርሷል። ብታይ ይቻላል እንዴ? በአንድ ሰው መክፈት ሙሉ ስምክን ተጠቅሞ ከስምክ አባትክ እስከ ሀያትክ እስከ አያት ተጠቅሞ የቀበሌ የውሸት መታወቂያ ወጣና አሁን ይሄ ፋይዳ መታወቂያ ነው እንግዲህ። እሱን ሁሉም ተደራሽ ከሆነ ነው ይሄ ነገር ላይ ሰራ የሚችለውና አንዳንድ ቴክኖሎጂዎችን ብዙዎቻችን በቅንነት አንጠቀምም አንቀበልምና ያ ነው እንትን ያደረገብን። እንደዚህ ሁሉ ተደርሰዋልና የኤምሬት አይዲ ፎቶ ኤዲት አድርገው የኤምሬት አይዲ እኔ ነኝ እያሉ የኔን ፎቶ ከፌስቡክ ላይ አውርደው ኤምሬት አይዲ ላይ የሆነ የነሱ ኤምሬት አይዲ ወይ የሆነ ሰው ላይ ስሙን ኤዲት አድርገው ምናምን በቃ የማይሰራ ፋውል የለም ብታይ። እኔ በተደጋጋሚ ተናገርኩኝ። ግራ ቢገባኝ አሁን በቃ ቲክቶክ ፐርሰናሊ መጠቀም ላቆም ነው ማለት። ይሄ ሰዎች ጋር መነጋገር ማለት በውስጥ መስመር ከሰዎች ጋር በየትኛውም ድረገጽ በኦንላይን ከማንም ጋር መነጋገር አልመልስም አላወራም ብዬ እንትን እያደረግኩኝ ነው። አሁን ሰሞኑን ኦፊሻሊ እንትን አደርጋለሁ። በተረፈ ለዛ ነው የኢቲኤች ፓስ የሚል አዲስ ፕሮጀክት ጀምሬ ኦልሬዲ 95% አካባቢ ላይ ደርሷል። በጣም አሪፍ የሚሆን ለዚህም መፍትሄ ሊሆን የሚችል አይነት ነውና ለድርጅት ዩዝም ለስራችንም የምንጠቀምበት ሲስተም እየሰራ ነው። ለሱም ማስታወቂያ ለመስራትም ኦልሬዲ የፐርሰናሊ ማንንም ሰው ዲል አላደርግም ማለት ለማስታወቂያ ባለሙያዎች ለድርጅቱ ሰራተኞች እንሰጣቸዋለን። እነሱ ፖስት ያደርጉበታል፣ ላይቭ የሚገቡበታል። ፐርሰናሊ ግን ሰዎች ጋር እኔ ዲል አላደርግም። ለዛ ነው። ወደ እንትናችን እንምጣ። ዶክተር አብይ እንዴት ነህ? ደህና ነህ ወይ? ቅድም እንትን ስታወሩ እየሰማው ነበርና ካሊድ ወንድም ካሊድም አሁን ቅድም ሲጠይቅ ሰማው። ብዙ ጊዜ ይሄ ጠቅላላ ምርመራ ሰዎች ቢያደርጉ ጥሩ ነው ምናምን እንላለን። ግን ብዙ ጊዜ ኢትዮጵያ ብቻ አይደለም ኢትዮጵያውያን ብቻ ይመስሉኝ ነበረ። ሌላ ሀገር ላይም
እንደዚህ ጠቅላላ ምርመራ ስናደርግ አንዳንድ ሰው በህሊናው የሚታመም አለ ማለት ይሄ ህመም አለብህ ሲባል ከህመሙ በላይ በሐሳብ ይሄ ነገር ታምም ያለው እያለ በሐሳብ በስነ ልቦናው ከፍተኛ የሆነ የጤና ቀውስ ውስጥ የሚገባ ሰው አለና አንደኛ ምርመራ እንትን ሲደረግ ፐርፌክት ምርመራ ውጤት መነገር አለመነገር። አሁን እኔ ጠቅላላ ምርመራ ማድረግ እፈራለሁ። ጠቅላላ ምርመራ ማድረግ ለምንድን ነው የምፈራው? የሆነ ይሄ በሽታ አለብህ ስባል ካለው በሽታ ኢፌክት ይልቅ በሽታው እንዳለብኝ አእምሮዬ ላይ ሲነገረኝ አንዳንዴ ስነ ልቦናቸውን ቼክ ማድረግ የሚቻልበት ወይ ቀስ አድርጎ ሕክምናውን የሚያገኙበትን ወይ የማድረግ እንትን ቢኖር ብዙ ጊዜ ሰው የሚታመሙ በስነ ልቦናው ብዙ ጊዜና ለዚህ አንድ ምሳሌ ያጋጠመኝ ልንገራችሁ። አንድ አባታችን የኔ ፋዘር ማለት ነው ብዙ ጊዜ ረዥም ጊዜ አሞት አያውቅም እና ድንገት ነው ያመመው እና ድንገት ሲያመው እሱ የነበረው ብር አለ ሕክምና ሊሄድ ነው ደግሞ በጣም ብዙ ብር ከሆነ ሰው ተበደረ እና የነበረው ብር ላይ ይዞ እንትን ሲጠይቅ አስታውሳለሁ 800 ነው 900 ምናምን ብር ማለት ከ10 ምናምን ዓመት በፊት ነው ከ15 ከ20 ከ16 ዓመት በፊት በጣም ብዙ ብር ነበር እና ከሰው ደግሞ የጠየቀው 3000 ምናምን ነው 3000 ምናምን ብር ከሰው ከጓደኞቹ ተበድሮ ለሕክምና ሄድንና ሲታከም 17 ብር ምናምን ነው ወጪ የተጠየቀው እና ታክሞ ምናምን መድኃኒት መርፌ እንትን ብሎ ማን ነው መድኃኒት ሰጠውት ምን ብሎት ወዲያው ህመሙ አገገመ ተሻለው እና መጨረሻ ላይ ስንት ብር ነው አገልግሎት ሲባል 17 ብር ሲባል በቃ እንዳልዳነ ተሰማው። ድኗል ተሽሎታል እኮ ግን በቃ በ17 ብር ነው ወይ ምድነው ብሎ በቃ አለ በቃ አላከማችሁኝም ማለት ነው። በቃ በደንብ አላከማችሁኝም ማለት ነው። ከዛ ምን ሁሉ እንደተደረገ ታውቃላችሁ? ሰውየው በቃ መርፌ ሳልወጋ እንዴት ድናለው ብሎ ሰው አእምሮ በጣም እንዳመመው ተሰምቶ ስለነበረ ውሃ በብልቃጥ ውሃ አድርገው ደብቀው መድኃኒት ነው ብለው ወግተውት ከነበረበት ጭንቀት ሲገላግሉት አስታውሳለሁ። እና አንዳንዴ ሙሉ ምርመራ ማድረግም በደንብ ተዘጋጅቶ ስለ በሽታዎች አይነት አሁን ድንገት ይሄ ኩላሊት ችግር አለበት። አሁን ቅርብ ጊዜ አንድ የማቃት ልጅ በቃ እንትንሽ ማህፀንሽ እንትን አይቀበልም ልጅ ዘር መቀበል አይችልም ማለት ማርገዝ አትችልም ተብላ በቃ ልጅቱ የለችም እዚህ ኤምሬት ውስጥ ነው እና እንደዛ ተብላ ልጅቱ ሌላ ጭንቀት ውስጥ ከዛ እኔ ይኸውልሽ ይሄ የእግዚአብሔር ስራ ኢትዮጵያዊ ናት ማርገዝ አትችልም ማለት ከዛ ሌላ ሆስፒታል ሄዳ ቆይ እስኪ ምናምን ብላ በቃ እንትን ስታደርገኝ ቆይ ሌላ ሆስፒታል ቼክ አድርጊ ምናምን ሌላ ሆስፒታል ኧረ ምንም ችግር የለም ይሄ የሆነ የእንትን የሆርሞን መዛባት እንትን አለ እሱ ደግሞ በዚህ ይስተካከላል ተብሎ እንትን ተደረገ እና አንዳንዴ ሕክምና ወደ ንግድ እየሄደ ነው። ትንሽ በጣም ያስፈራል እና እንደዚህ ሙሉ የጤና ምርመራ ማድረግ ብዙ ጊዜ አስተያየት አለኝ እዚህ ላይ እና ለዛ ነው። በተረፈ ዶክተር አብይ በብዙ ስራዎች የሕክምናውን እና ሕክምና አገልግሎት አሰጣጥን ከኖርማል ከማህበራዊ ህይወት ጋር የምታጋራበት በጣም አድናቂ ነኝ። በጣም ነው የማከብርህ። በጣም ብዙ ጊዜ አንተን ለማግኘት ብዙ ጊዜ ሞክሬያለሁ። ማለት ትንሽ የስራ ጫና ስለነበረብኝ ነው። በጣም ነው የማመሰግንህ። የሆነ ቀን እንግዲህ እንደ እግዚአብሔር ፍቃድ አገኘሃለሁ ብዬ ተስፋ አደርጋለሁ። ሰላም እልሃለሁ ብዬ ተስፋ አደርጋለሁ። በርቱልኝ። አመሰግናለሁ። እንገናኛለን እንግዲህ አላቅም ኢትዮጵያ ውስጥ ከሆንክ አላቅም እንገናኛለን። ያው ትንሽ እኔም ስራ ስለሚበዛብኝ ኢትዮጵያ ውስጥ አይደለም የሚገኘው፣ ወልደ ጊዮርጊስ ይባላል። በጣም ለብዙ ስደተኞች የስራ እድል የሰጠ ዱባይ ውስጥ የሚኖር የኢቲኤች ዲሊቨሪ ካምፓኒ ባለቤት ነው። ለብዙ ስደተኞች ብዙ ሰዎችን ይረዳል። አይ መልካም ሰው ነው። በፊት አውርተን ነበር እኔም አዲስ አበባ ገና እንደመጣው እና ስለ ጠቅላላ ምርመራ ለመንገር ያክል ያው አስፈላጊ ነው። ሁሉም ሰው ይደረግ ቢባል በእርግጥ አይቻልም ብዬ ነው ማምነው እኔ። ምክንያቱም ይህንን ነገር አፎርድ ማድረግ የሚችል ሄልዝ ኬር ሲስተም ያስፈልጋል። 130 ሚሊዮን ሰው ሁሉም ሰው በአመት አንዴ ወይ ሁለቴ ይመርመር ካል ከባድ ነው የሚሆነው ጫናው ማለት ነው፣ ኢኮኖሚክ ጫናው እና ነገር ግን ምንድን ነው እኔ ቅድም ለማለት የፈለግኩት ልና ሀቢባም ለና ወንድም ካሌድም ስናገር
አትሊስት ይሄን ማድረግ ባንችል የሚችል ሰው ቢያደርግ ማድረግ እፈልጋለሁ ብሎ ማመን በራሱ ትልቅ ነገር ነው እውነት ለመናገር። ምክንያቱም ችግር የሚፈጠር ከሆነ አይቀርልንም። ቀድሞ ማወቁ ግን ኢት ኢዝ ዘ ቤስት ኦልዌይስ፣ ምን ጊዜም ዘ ኤርሊየር ዘ ቤተር ይባላል። ቀድሞ ማወቅ በጣም የተሻለ ነው ይባላል። ፕላስ ደግሞ በጣም በቀላሉ መታከም ሊችሉ ይችላሉ ስር ከሰደዱ በኋላ የምናውቃቸው ችግሮች። ፕላስ ይሄን ማድረግ እንኳን ባይቻል ቅድመ ምልክቶችን ስናይ ችላ ከማለት አይ ይሄ ነገር ይሻላል ችግር የለም ብሎ ከማለፍ ቼክ ማድረግ፣ ከሐኪም ጋር መመካከር፣ አስፈላጊ የሆኑ ነገሮችን ዲቴይል መመካከር አስፈላጊ ነው። ያኔ ሐኪሙም የሚያስፈልጉ ነገሮችን ኦርደር አድርጎ ዞሮ ዞሮ መመርመሩ መታከሙ ለታካሚ ሆኖ ፕራይመርሊ የሚጠቅመው እውነት ለመናገር እስክትመረመሪ ድረስ ነው እንጂ ከተመረመርሽ በኋላ ድጋሚ ለመመርመር ጉጉት ይጨምራል እንዲሁም። ምክንያቱም መጀመሪያ ላይ ያለ ኮንፊደንስ አለ የሚመጣ ራስሽ ሙሉ ለሙሉ ደህና እንደሆንሽ ካወቅሽ በኋላ ሰው እንዲሁም ጉጉቱ ይጨምራል። ምክንያቱም ያው አኗኗሩ ስለሚያውቀው ደህና እንደሚሆንም እያወቀ ነው የሚመረመረው። ግን የመጀመሪያዋ ምርመራ ናት ለሁሉም ሰው ታፍ ከባድ የምትሆነው። ምክንያቱም እጅጉ ጉበቴ ላይ ይሄ ኖር ይሆን፣ ኩላሊቴ ላይ ይሄ ሆን፣ ሆድ በቆረጠን ቁጥር የሆድ ካንሰር ነው። ጭንቅላታችን ትንሽ ባመመን ቁጥር የጭንቅላት ካንሰር ነው። አሁን ሰው የሚያስበው ይሄንን ነው። ገብቶሻል? ትንሽ ራስ ምታት ካመመሽ ሌላ ከባድ ነገር ነው የሚያስበው እና ያ ነገር በራሱ እያሰብን አሁን ኢንፎርሜሽን በጣም በየቦታው ነው የምናገኘው። ጉግል ላይ አንድ ሰርች አዌይ ነው ሄዴክ ብለሽ ብታስገቢ ራሴን አሞኛል ብለሽ ብታስገቢ ይሄ እጢ ነው፣ ይሄ የደም መፍሰስ ነው፣ ይሄ ካንሰር ነው እያለ ያመጣልሻል። ያንን ነገር ቬሪፋይ ማድረግና በትክክል ማወቅ የሚቻለው ትክክለኛ ፕራይመሪ ሶርስ ላይ ወይም ደግሞ የሕክምና ተቋማት ላይ ብቻ ነው። ምክንያቱም የሕክምና ተቋም ከጉግል እና ከንትን በላይ ነው። በሳይንስ በዲሲፕሊን በጋይድላይን በፕሪንሲፕል በሪሰርች የሚመሩ ተቋማት ናቸው። ቀጥታ ከደብሊውኤችኦ እስከታች ድረስ የተያያዘ ሰንሰለት አለ። እያንዳንዱ አገር ያለው ሰንሰለት አለ። ሳይንሱ አለ እና በባለሙያው ሁኔታ አለ። ሳይንሱ አይለዋወጥም። የሚለዋወጠው ቤዝድ ኦን ሪሰርች ነው። ነገር ግን አሁን ተቀብለን የምንገለገልበትን ሳይንስ እኔ በምፈልግበት ሰዓት ልቀይረው ስለማልችል ያን ነገር አክሰፕትድ የሆነ ኮንሰንሰስ ወይም ደግሞ መስማማት ያለበትን ሳይንስ ሁሉም ቦታ ላይ እዚህም አሜሪካም የትም ቦታ ትጂ ተመሳሳይ ነው። ሲቀየር እንደ ዓለም ነው የሚቀየረው ማለት ነው እና በደብሊውኤችኦ በኩል ማለት ነው። ስለዚህ ሆል ፖይንት ምንድን ነው? ራሳችንን ማስጨነቅ እንጀምራለን። አይሽ አሁን ኢንፎርሜሽን ቲክቶክም ላይ እናያለን። ራሳችሁ የሚያሟችሁ ከሆነ እንዲህ ሊል ይችላል። ሆዳችሁ የሚቆርጣችሁ ከሆነ ይሄ ሊሆን ይችላል ይላል አንድ ኢንፎርሜሽን የሚሰጥ። ይሄ እንደዚህ ከሆነ እንዲህ ያ በጣም ኦቨር ስትረስ ያደርገናል። እነዚያ ምልክቶች በሰማን ቁጥር ይሄ ነገር ይሄ ሊሆን ይችላል፣ ይሄ ነገር ይሄ ሊሆን ይችላል። ይሄ በራሱ ከባድ የሆነ የሳይኮሎጂካል ጫና እና ስትረስ ነው የሚፈጥረው፣ ሌላ በሽታ ነው የሚፈጥረው እና ትንሽዬ ቅድመ ምልክት የሆነ ነገር ስናይ ቼክ ማድረጉ ኢት ኢዝ ኦልዌይዝ ዘ ቤስት። በጣም ይመከራል። በጣም እኔም ራሴ ላይ ማደርገው ነገር ነው። በጣም ስትረስ ይኖርብኛል፣ ሐኪም ነኝ፣ ደም ይነካኛል፣ የታካሚ ፈሳሾችን ያቆኛል። ኦልሬዲ ቼክ ማድረግ በጣም ለሰው ልጅ በጣም ትልቅ ነገር ነው እውነት ለመናገር በጣም። መጀመሪያ ላይ ግን እኔ የምፈራ ነበረ። አንዳንድ ምርመራዎችን ለማድረግ ስንሞክር ትደነግጫለሽ። ሐኪም ስለሆንሽ የሆነ ጊዜ ወጋሽን መርፌ ነው የምታስቢው፣ የሆነ ጊዜ ነካሽን እንደምን የምታስቢው፣ የሆነ ጊዜ ነካሽን የሰውነት ፈሳሽ ነው የምታስቢው። ግን ከዛም በላይ ግን መጀመሪያ ቀድሞ ማወቁ በጣም ለብዙ ነገር ይከላከላል እና ፐርሰናል ብናደርገው፣ ፐርሰናል ማለት ለራስ ከማሰብ አንጻር አድርገን ብናደርግ እና ለራሳችን ከማሰብ አንጻር ብናስበው ምንም ችግር የለውም ብዬ አስባለሁ። ይህን ወይን አስተያየት እዚህ ጋር መስጠት የምፈልገው በጣም አመሰግናለሁ ሀቢባዬ። እንግዲህ አላህ ይባርክሽ። እኔም ትንሽ አረፍ ልበል፣ ነገ ሰርጀሪዎች አሉ። ቴንኪ ሶማች። እጅግ በጣም አድርገን ነው የምናመሰግነው። በጣም ቃል የለንም ላንተ። እንደነገርኩ እንደ ሀገር ነው የምንኮራብክ። ሙሉ የኢትዮጵያ ሕዝብ ይኮራብካል። የሀገራችን ኩራት ነክ። በጣም እውነት በጣም ብዙ ጊዜ እንደዚህ ህክምናን ማህበረሰቡ ጋር መነጋገር እንደዚህ ቀላል እንደሆነ አሁን ቅድም ዶክተር አበይ ራሱን ብሎታል። ህግ ምርመራ ለማድረግ ያስፈራል እና ግንዛቤ መፍጠር መፍትሄ እንዳለው መፍትሄ ለማግኘት እንደሆነ ግንዛቤ ቢፈጠር ነው። አሁን ስነ ልቦናቸው ያንን ነገር ለመስማት ህክምና እንዳለው ትሪትመንት እንዳለው ለመረዳት ብቁ የሆኑ መጀመሪያ ብቁ ማድረግ። ይሄ ማለት የመጨረሻ ነገር አይደለም፣ ህክምና ለመስተካከል ይችላል የሚለውን መጀመሪያ ከስነ ልቦናቸው ስለማይጀምር ነው እንደዚህ ያስፈራል ያልኩኝና ለቅድመ ጥንቃቄ ሲሆን እሱ አሪፍ ነው። ከዛ በተረፈ ዶክተር በጣም ብዙ ሰው እንደሚወድህ ደግሞ እዚህ ኮሜንት ላይ እያየ ከነበረ አንበሳ ወርድለት
እያለ 1001 ጊዜ በተደጋጋሚ እየጻፉ ነበርና አንዳንዴ እንደና ሀቢባ ያሉ እና እንደዚህ ጌም የምንጫወቱ ምናምን ቲክቶክ ላይ ኢንፍሉዌንስ እንትን የሚያደርጉ በደንብ አሁን ዶክተር አብይን ማገዝ ካስፈለገ እሱ ልናግዘው የምንችለው በእርግጠኝነት አሁን አንበሳ ብናወርድለት አንበሳው ጀስት እኛ ስጦታ ስለሰጠነው ቴንኪው ሊለን ይችላል እንጂ አንበሳና ኮይን ፈልጎ አሁን ባላንስ ለማውጣት ምናምን እንደዛ የሚሄድበት ጊዜም አይኖረውም። በእርግጠኝነት የምነግራችሁ ግን ምንድነው ይሄ እንትን የምናደርገው ፔጁን አሁን ይሄ የቲክቶክ አካውንቱ ላይ እውቅና ነው ይሰጠዋል፣ እውቅና ይሰጠዋል። ያው ታዋቂ ነው በአገልግሎቱ። ግን ደግሞ የእሱን አገልግሎት የማያውቁ የሚቸገሩ ሰዎች ተደራሽ ይሆናል። እሱን ልንጠቅመው የምንችለው አሁን 1000 ምናምን ሰው እዚህ ካለ 1000 ምናምን ሰው 5 ጊዜ ኮፒ ሊንክ ቢያደርግለት ከአንድ አንበሳ በላይ የ100 አንበሳ ያህል እንትን ይኖረዋል። ምክንያቱም ኮይኑን እሱ የሚያወጣ አይደለም። ብዙ ጊዜ የሕክምና ሰዎችና የህግ ሰዎች ይሄ ኮይን ላይ እንትን አይደሉም፣ እንትን የላቸውም ማለት ይሄ ምልከታ የላቸውም። ምክንያቱም ዶክተር አብይ የኮይን ላይ ወይም ይሄ የአንበሳ የብሩ ላይ ቫሊዩ ቢኖረው ኖሮ ኢትዮጵያ ውስጥ የህፃናት ክሊኒክ አይከፍትም ነበር። በጣም በድርሃምና በዶላር የሚከፈልበት ብዙ ሀገር አለ፣ እውቀቱ አለው፣ እዛ ይሄድ ነበር። እና ብዙ ጊዜ እንደዚህ የህክምናና የሚሊተሪ ስራ ላይ ያሉ ሰዎች ይሄ ገንዘብ ኮይን አይደለም የሚፈልጉት፣ በሰሩት ልክ መከበር፣ ቴንኪው መባል፣ ለሀገር በዋሉት ውለታ እውቅና መስጠት ነው እንጂ ኮይን አይሰጥም። እና ለዛ ነው አንበሳ ያልሰጠሁት። እሺ እናንተን ኦዲየንሶቻችንን ለማክበር አይደለም። አመሰግናለሁ። ለመጨመር ያህል ያው ለዶክተርም ይሰማል። ሶሪ አንዴ ዶክተር ስለቸኮለ ከመውጣቱ በፊት ከቅልቦች ጋር ላስተዋውቀው ነበር። ያው ገብርኤል ምናልባት ትናንትና አብረን ነበርንና ምርጫ ውስጥ ከ50 ድምፅ ሰጪዎች እሰማለሁ። አቡ አዎ ትሰማለህ? አዎ የቅልቦች የወሩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ውስጥ ከ50ዎቹ ድምፅ ሰጪዎች ውስጥ አንዷ አንቺ ነሽ። የኔ ቅርብ ልጅ ለማን እንደሰጠሽን ታውቂያለሽ። እና በዚሁ አጋጣሚ ትናንትና ከፕሮግራማችን ወጥተን ወደ እሱ ሕክምና ማዕከል ሂደን ነበርና ያየሁትን እውነት ለመናገር እዚህ ላሉትም ምስክር ለመሆን ነው አሁን ዞር ዞር ስል ሳያችሁ የገባሁት። በእውነት በሀገራችን የተለመደ ትንሽ ሰርተው ብዙ ለመታየትና ብዙ ለማውራት በሚበዛበት ሀገር ውስጥ እልፍ ህፃናት ወረፋ ጠብቀው ሁሉም አብረውት ያሉ ባልደረቦቹ ለሰከንድ እንኳን እረፍት ሳይኖራቸው ቁመው እንግዲህ ምናልባት በሱ ቲክቶክ ላይ ከምናየው በላይ በጣም ብዙ ታካሚዎች ባሉበት እንደዛ ደግሞ ትህትናው ደግሞ ልነግርሽ አልችልም። በእውነት ነው የምነግርሽ። እና በጣም የተደመምኩበት ኩሩ ኢትዮጵያዊ ጀግና ሐኪም ስላለን በእውነት ልንኮራበት፣ ምንኮራበት፣ ምንደሰትበት በማህበራዊ ሚዲያ ደግሞ መጥቶ ለብዙዎችም አርአያ የሆነበት ነውና በጣም ላመሰግነው ቴንኪው የሚገባህ ጀግናችን ነው ልለው ነው በዚህ አጋጣሚ የገባሁት። ዶክተር በእውነት ስላየው ትናንትና ከምንም በላይ ነው ትህትና ደግሞ የሚገርም አንበል ወንክ ሰው ነው። በጣም ሀያትን ስለመጣችን ነው በዚህ አጋጣሚ ትዝ ይልሻል አንቺ ሳስጨንቅሽ የነበረበት ጊዜ ለዛ ነው ሀያትን የሳብኳትኝ። በሀያት ፊት አንተን ማመስገን ስለምፈልግም ለምን ቅልቦች ሼር አድርጎልኝ ዋትሳፕ ላይ እያትችን ልጅ እባክሽ ብሎኝ አይቼ ነው። በዛ ነው ቪዲዮዋን አይቼ ላግዝ የቻልኩት ማለት ልንረዳት የባጃጅ መግዣ 500 ሺህ ብር ልሰበስብላት የቻልኩትኝ ቅልቦች ዋትሳፕ ላይ ሼር አድርጎልኝ ቪዲዮዋን ነው። ዶክተር አብይ ልጇን በነፃ አከመላት። እኔና ቤተሰቦቼ የቲክቶክ ቤተሰቦቼ ደግሞ ለባጃጅ መግዣ አዋጣንላት፣ ራሴንም ጨምሮ ማለት ነው። አሁን በቅርቡ አዲስ ባጃጅ ገዝታ ለህዝብ በጣም የሚገርምሽ ትናንትና እኛ ስንሄድ 5 ህፃናቶች በነፃ ምናልባት አንድ ህፃን እዛ ሰርጀሪ ሆኖ ታክሞ ለመውጣት ምን ያህል ገንዘብ እንደሚወጣ እንግዲህ
መገመት አያቅተንም ነው። ከተለያዩ ክፍለ ሀገር የመጡ ህፃናቶች እዛ ጋር እንዳሉ እንደውም በዛው አጋጣሚ በዚህ ዓመት ውስጥ ብቻ ቁጥራቸው የሚዳክ ነግረውኛል። ግን ያው የእሱ ፍቃድም ስለሚያስፈል እጅግ በጣም ትልቅ ቁጥር በነፃ የታከሙ ህፃናቶች እንዳሉ ሁላ እንግዲህ አስቢ። ሁሉ ነገር ውድ በሆነበት በዚህ ዘመን አንድን ህፃን ምናልባት ሀያት ልትናገር ትችላለች። የሆነ ቦታ ላይ ሌላ ቦታ ሄዳ ታክማ ቢሆን ኑሮ ምን ያህል ገንዘብ ሊወጣ እንደሚችል በዚህ በ3 እና በ4 ወር ውስጥ በ30-40 የሚቆጠሩ ህፃናቶች ታክመዋል። እና እንደዚህ አይነት መልካም ልብ ያሉ ኢትዮጵያዊ ሐኪሞች በመኖራቸው በእውነት የታደልን መሆናችንንም በዚሁ ልናመሰግንም ይገባል። ሁላችንም እዚህ ያላችሁም እንድታመሰግኑት ለማለት ያህል ነው። ቴንኪው በጣም ነው የምንቀበለው። በርታልን። ልቤን ሞቅ ነው ያደረግከው። ከልብ ነው የማመሰግነው። ስለሸለምከኝም እውቅና ስለሰጠኝም ከልብ አመሰግናለሁ። ሁላችሁንም፣ ሀቢባንም፣ ሁላችሁንም፣ ወንድም ካሊድንም፣ ወልደ ጊዮርጊስንም፣ ሀያትንም ቴንኪው ሶማች። መልካም ጊዜ ይሆንላችሁ። እግዚአብሔር ያክብራችሁ። ደህና ደሩልኝ። በጣም ነው የማመሰግነው። አሜን። ምናልባት ዶክተር ሳትወጣ 1 ደቂቃ ማለት ከቻልኩ፣ ምክንያቱም አንተ እያለህም ሌላ ሰው ማመስገን ስላለብን ነው። ወልዴ የዛሬ ዓመት ነው የተዋወቅ ነው እንዳጋጣሚ ሆኖ እና ይህን ስንጨርስ ትገቢያለሽ። የዛሬ ዓመት ነበር የተዋወቅ ነው እና ቅድም አሁን በተደጋጋሚ ሰዎች አንበሳ ወርድለት ሲል የዛሬ ዓመት ለረመዳን ምንም ማፍጠሪያ የሌላቸው አስቤዛ በምናደርግበት ጊዜ ሀቡ ታስታውሽ ከሆነ በቤትሽ ታሪክ የመጀመሪያውን ግማሽ ሚሊዮን ብር ነው ይሰጣል እና እዚህ ያላቸው 4500 ሰዎች በምንም በማይታወቅበት ሰዓት ላይ ሀቢባንም ለመጀመሪያ ጊዜ እንኳን የተዋወቃትን በዛ ወቅት ነው እና ግማሽ ሚሊዮን ብር በዛ ምሽት ላይ መጥቶ ነው የሰጠውና እጅግ በጣም በጣም የሚገርም ወንድም ነው እና ሀቡም ራሱ ያልተወራላት በዛን ጊዜ ኦልሞስት ከ5 ሚሊዮን ብር በላይ ነው ለረመዳን አስቤዛ ለፋውንዴሽናችን ያሰባሰበችልን። ለዚህም እናመሰግናለን እና ወሌ ከዚህ በላይ ማድረግ ይችላል፣ ከዚህ በላይ መሆን ይችላል። ባይሆን ትልቁ አሁን የዚህ የቲክቶክ አዋርድ ቮቱ ወደ አይ ቲንክ ወደ በቴሌብር የተቀየረበት ሂደት ስላለ እዚህ ያሉ ሌሎችን ደግሞ አስተባብረን ከአንበሳው ይልቅ በደንብ በዚህ በቴሌብር ቮት የምናስደርግበትን ካምፔን ደግሞ በደንብ እሱን ስትራቴጂ አድርገን እርግጠኛ ነኝ በዛ ነገር ላይ አብሮን አግዞን እሱ ላይ ሞር የበለጠ እንደምንሰራ ተስፋ እናደርጋለን እና በዚህ አብረን እናግዘዋለን እና ወሌ እንግዲህ ቀላል ሰው አይደለም እና በዚሁ አጋጣሚ እንግዲህ ዶክተርም አንተም እንድታመሰግንልን ነው ይህንንም ሜንሽን ለማድረግ። ኧረ ይገባል። በጣም መልካም ሰው ነው። ወልደ ጊዮርጊስ አውቀዋለሁ። የሆነ አዲስ አበባ ከመምጣቴ በፊት እንዲሁ በዚሁ ቲክቶክ ላይ ተዋውቀን ተነጋግረን አንዳንድ ነገሮችም ሊያግዘኝ ፈቃደኛ ነበር። ያው ካለን ጊዜ መጣበብ ውጭ ማለት ነው በሱም በእኔም በኩል እንጂ በጣም የሚሰራቸውን ስራዎች ያለው አንዳንድ ነገሮች አውርተናል። ኢቭን ፐርሰናል ነገሮች እና በጣም መልካም ሰው፣ ትልቅ ሰው፣ በጣም እውነት የሚኮራበት እና የሚታይ ሰው ነው። በጣም ነው የማመሰግነው ሁላችሁንም። ሀቢባዬ ቴንኪው ሶ ማች። እሺ በጣም እናመሰግናለን። ረጅም ጊዜህን ሰተከናል። ይበቃል። ሄደህ ክረፍ። እጅግ በጣም ነው የምናመሰግነው። የምንወድህ የምናከብርህ የሀገር ኩራት ነው። ከአንተ እንወድሃለን። ኑርልን፣ ረጅም እድሜ ኑርልን። አዎ ደህና ደር። እናመሰግናለን። በነገራችን ላይ ሀቡ እኛ ኢትዮጵያውያን ሁሉ ነገር አለን፣ አጠቃቀም ነው የማንችለው። የሕክምና ባለሙያዎቻችን ሌሎች ሀገር ሐኪሞች ጋር ሲነጻጸሩ በምንም አይገናኙም። አሁን እዚህ ኤምሬት ላይ ዱባይ ላይ ሕክምናው ላይ የሆኑ ሀገር ሰዎች ናቸው ያሉት በብዛት እና ኢትዮጵያውያን ሲወዳደሩ አይቀራረቡም ሁላ በውጤት። በጣም በሚገርም እንትን ነው ይሄ። በጣም ብዙ በሕክምና የምናውቃቸው ሀገሮች አሉ እና ስፔሻሊ ሰርጀሪ ላይ የኛዎቹ የተለያየ ሕክምና ስለሚያገኙ ከትምህርቱ ባለፈ በልምድ በጣም በጣም ሰፊ ልዩነት ነው ያላቸው። በጣም ፐርፌክት ናቸው። ኢትዮጵያውያን ግን ምንድነው ትልቁ ችግር? ስንጨርስ ትገባለች። እነሱ ከሄዱ በኋላ ትገባለች። ሁለተኛ ጊዜ ነው ያስወጣት። ጋይስ ቆይ ልንጨርስ። በጣም ትልቁ ችግራችን መጠቀም አንችልም። ሐኪሞቻችንን መጠቀም አንችልም። በአላቸው አገልግሎት ልክ ማክበር አንችልም። ብዙ ጊዜ ብዙ የስራ ፈጣሪዎች አሉ፣ እነሱን መጠቀም አንችልም። ጠላት እናደርጋቸዋለን ብዙ ጊዜ
በጣም ብዙ በተለያየ ዘርፍ ላይ በጣም ብቁ የሆኑ ሰዎች አሉ። እነዛን ሰዎቻችን መጠቀም አንችልም። ያ ብቻ ነው ትልቁ ችግራችን። እና ስፔሻሊ አሁን ዶክተር አብይ ስራዎችን ነው እንትን የሚሰራቸውን እያንዳንዱ ከድሮ ጀምሮ ነው እንትን የምናደርግ የሚሰራቸውን ስራዎች ውጤታቸውን መጀመሪያ ከመግባታቸው በፊት ይሄ እያዝናናቸው የኔነት እንዲሰማቸው ከዳኑ በኋላ ተመልሰው መጠው ሁሉ ስጦታ ሲሰጡት ያ የሚሆነው ይሄ በደንብ ከነሱ ጋር ቀርቦ ከህፃናቱ ጋር እየተጫወተ ከቀዶ ጥገናው ይልቅ ይሄ መጀመሪያ ወደ ቀዶ ጥገናው ሲገቡ የሚሰጣቸው ትሪትመንት ከዛ ከታከሙ በኋላ የሚያሳየው እሱ ትልቅ ህክምና ነው። በጣም ትልቅ ብዙ ጊዜ ብዙ ሐኪሞችን እንትን እናደርጋለን። በእርግጥ ከስራ ጫናም ብዛት ሊሆን ይችላል አይደለም። ቅድሚያ እንደዛ አድርገው ሊያዝናኑ እንትን ሊያደርጉ እንደሱ ሊያደርጉ ይቅርና በትክክል የማያወሩ አሉ። ኢቭን መድኃኒት ሲጽፉልሽ ዝግዛግ አድርገው ምንና ምን እንደሚል የማይለይ ነገር በዚህ ልክ ነው ያለው ብዙ ጊዜና ዶክተር አብይ በጣም ይለይብኛል። በጣም የሚገርመው ማለት ነው እና ሊመሰገን ይገባል። እሱን ስናመሰግን ሌሎችም እንደዚህ የሆኑልን ስለሚመጡ ማለት ነው። አመሰግናለሁ በጣም ትክክል። ጥሩ ሰዎች መሰገን ጥሩ ሰዎች እየበዙ ይመጣሉ። ፕሮግራም አለሽ እንግዲህ ወደ ፕሮግራምሽ ሂጂ። ቴንኪዩ ስላገኘሽ። ነገ አይ ቲንክ ፕሮግራም አለሽ፣ ነገ እመጣለሁ። በዚሁ አጋጣሚ ያው ምንድነው ነገር ሆነ አንድ ቀመር የምትባል ልጅ የሆነ ብር ኖቬምበር ምናምን ዛሬ ነው ቪዲዮውን ሳይ እንትን ያደረጉት የብር ምትመልስል ብር መልሳሉ ብላ ምናምን በቃ ብቻ ያየው መሰለኝና ያን ጊዜ ለራሴ ሆምወርክ ሰጥቼ ነበርና ካልሆነ ችግር የለውም። እዚሁ ጋር የዩቲዩብ አካውንታችንን እንግዲህ በዚሁ አጋጣሚ እንደ አምባሳደርነትሽ ፕሮሞት እንድታደርግልን ነው። ባዮ ላይ አለ አሁንና ባዮ ላይ ሁሉም ሰው ሰብስክራይብ፣ እንደውም ኢትዮጵያ መተሽ የጎበኘሽውን በዚህኛው ላይ በዚህ ሳምንት እንለቀዋለን እና ስለዚህ ሀቡ ኢትዮጵያ የነበራት ቆይታ ምን ይመስላል? እንዴት ነበረች? በፋውንዴሽናችን የነበራት ነገር አረጋውያንን ስጠይቅ ከኛ ጋር የነበራትን ቆይታ ሁሉ በጣም ደስ የሚል ሁኔታ አድርገናል እና ይህንን እንድታዩ የዩቲዩብ አካውንታችንን ሁላችሁ ወንድም ካሊድ ፋውንዴሽን ዩቲዩብ አካውንት ይላል። ባዮ ላይ ገብታችሁ ባዮን ክሊክ አድርጋችሁት ሰብስክራይብ አድርጉት። ወደ 5000 አሁን ሰብስክራይብ አለ። እዛ ውስጥም በደንብ ቪዲዮዎችም አሉ። እንግዲህ ይህንን ነው ምለውና አብዬ በቃ ይህንን የዩቲዩብን አካውንት እንድትነግርላችሁ። እሺ የወንድም ካሊድ ፋውንዴሽን ፔጅ ላይ ፕሮፋይሉ ላይ ባዮ ላይ የዩቱብ ሊንክ አለ ጋይስ፣ የዩቱብ ሊንክ አለ። ገብታችሁ ሁላችሁም ወንድም ካሊድ ፋውንዴሽን ዩቱብ ቻናልን ሰብስክራይብ አድርጉ ሁላችሁ። የጀበበች ኦኬ፣ የጀበበችን ነው እንዴ? ታዲያ የሱ ቀን ነበር ካንተ ጉዳዩ ላይ የተከታተየ ነበርና የነበረው በጣም በቃ እንትን የሚል ስለነበረ እንደው ምን ላግዝ ይችላል ለራሴ እንትን አድርጌ ነበርና ፋይናሊ እሱ ስለነበረ ኦኬ ትዝ አለኝ። ኦኬ ገባኝ። ጀበበችም አልመጣችም። ሜቢ ብሩን መልሳላት መጣት ሳታሳውቀኝ ቀርታ ይሆን አላውቅም። እስኪ ትመጣለች። ባለ ጉዳይ ራሱ ነው የሚመጣው። እኔ አይደለሁም ሄጄን የምጠይቃቸው። ነገ ከሆነ ቀጠሯቸው ሁለቱም ሲመጡ እንነጋገራለን። እና የወንድም ካሊድ ፋውንዴሽን ዩቱብ ቻናልን ሁላችሁም ሰብስክራይብ አድርጉ ፕሊዝ። ባዮ ላይ አለ ፕሮፋይሉ ላይ ሊንኩ። እኔም ቴሌግራም ላይ ያስቀምጥላችኋለሁ፣ ቴሌግራም ቻናላችን ላይ። እሺ ሀያት ቅልቦችን ሌላ ጉዳይ እየጠበቀን ስለሆነ ቅልቦችን ማለት የምትፈልጊው ነገር ካለ ቅልቦች ነው። የአንቺን ቪዲዮ ልኮ አንቺን እንዳግዝሽ የጠየቀኝ ቅልቦችን በጣም ነው ማመስገን የምፈልገውና አንቺ ጋር ያደረሰው እሱ ነው። ደውሎልኝ አይዞሽ እመጣለሁ፣ መጥቼ እንደውም ከንቲባን ማናገር ፈልጋለሁ፣ አንዳንድ ቤት እንኳን ቢሰጥሽ እድሉ ካገኘው ምናምን ብሎኝ ነበረ። አላህ ይስጠው። ከዛ አንቺን አገናኘኝ። እንደውም ሆስፒታል ላከልኝ እሱ ነው እሱ ነው። አላህ ይስጠው። ያንቺ የባባን መጨረሻ ላይ ሀቢባ ጋር አድርሱልኝ ያለውን አይቶ ሀቢባ ጋር እናደርሳለን። እዚህም ዱከም መጥቼ እነሱን እንዴት ማግኘት እንዳለብን አንቺ መበረታታት ያለብሽ ሰው ነሽ፣ ቤትም ይገባሻል እንመጣለን ብሎ ነበረ። ያው አልተመቸውም። ይሄ ራሱ ለእኔ ትልቅ ነገር ነው። አንቺ ጋር ራሱ ማድረሱ አላህ ይስጥልን። ቅልቦች በጣም ነው የማመሰግነው።
ቅልቦች ብሎ ሲደውልኝ ከአንዳንድ ነው ያወቅኩት። ለምን ስለምከታተል አንቺም ጋር እከታተለዋለሁ፣ እሱ የእነሱንም ቤት እከታተላለሁ። በዚህ አጋጣሚ አላህ ይስጥልኛ፣ አላህ አስታውሰኝ፣ እሷ ጋር እንዳደረስክልኝ አንተንም አላህ ያስታውስ፣ ረዥም እድሜ ይስጣችሁ። ሁላችሁም የሰው ፊት አትዩም፣ በሽታ በቤታችሁ አይምጣ። መቼም በሽታ ቤታችሁ በልጆቻችሁ መቼም ችግር አትዩ እና አላህ ይስጣችሁ። እናንተም ከጎኔ ስለቆማችሁ በጣም ነው ማመሰግነው። በልጄም በራሴም አመሰግናለሁ። አላህ ይስጥልን። አንቺም ለዚህ ያደረሰሽ ቅልቦች አመስግንልኝ። ይኸው ደርሼ ዛሬ ባጃጅ የመግዛት ደረጃ ልደርስ ነው። ቃል የገቡትም አሉ ገብቶ ካለቀ በኋላ ገዝቼ ደግሞ እዚህ ላይቭ ላይ መጥቼ ባጃጇን በንብ ንብ ፋሚሊ ብለን ነው ባጃጇ የምትጠራው። አመስግኑልኝ። ኢንሻአላህ አላህ ይስጣችሁ ሁላችሁም። እስካሁን ዶክተር አብይንም አላህ ይስጠው። በጣም ነው የሚከብደው። ቶሎ ለመውጣት የፈለገው ለምንድን ነው? ጠዋት 12 ሰዓት ነው የሚገባው። 12 ሰዓት በፊት ነው የሚገባው። ለምን? ዛሬ የታከሙትን ጠዋት ይጠራቸውና አመስግኑ፣ እሱ አመስግኑ ትሪት አድርጋቸው ብሎ እንትኑ ራሱ አንደበቱ ራሱ እኔ እንጃ፣ እኔ አላውቅም። ብቻ የሱ ነገር እኔ እንጃ። እኛ ኢትዮጵያ ውስጥ አልተለመደም እንደዚህ በጣም ትሁት የሆነ ዶክተር። እኔ ነጮች ጋር ነው የማየው እና ልክ እንደ ፈረንጆች ነው ልጆችን አሳስቆ አጫውቶ ፍቅር ሰጥቶ ነው የሚያክሙ እና ይሄ ነገር አገራችን ላይ እንዲለመድ ሁሉም ዶክተሮች ዶክተር አብይን አይተው ልክ እንደሱ ልጆችን በጣም ፍቅር ሰጥተው ልስልስ ብለው ቢያክሙ ልጆች ሐኪም ቤት መሄድ አይፈሩም። ልጆች መርፌ አይፈሩም። ልጆች የጥርስ ቼካፕ ሲወሰዱ አይፈሩም። ሐኪም ቤት ሲባሉ አይደነግጡም፣ አይፈሩም። ገባሽ? ከዶክተሮቹ ጋር ፍቅር ይዛቸውና ሆስፒታል ሲባሉ አይበረግጉም። ሁሉም ዶክተሮች እንደ ዶክተር አብይ እንዲሆኑልን እንፈልጋለን። እንደሱ በጣም የልጆች ሐኪሞች በጣም ትሁት እንዲሆኑ ፍቅር እንዲሰጡ ልጆችን በጣም በፍቅር እንዲያክሙልን እንፈልጋለን። ለዛ በዶክተር አብይ በጣም ተደንቀናል። አልለመድንም እንደዚህ አይነት ፍቅር። ኢትዮጵያ ውስጥ የሚኖሩ ህፃናትን ይዛቸው ሆስፒታል ስትሄዱ እንደዚህ አይነት እንክብካቤ፣ እንደዚህ አይነት ፍቅር አልተለመደም እና ሁላችሁም ወጣት ዶክተሮች ከዶክተር አብይ ተማሩና እንደሱ ሀምበል ትሁት ሁኑልን ፕሊዝ። እውነት ትክክል ነው። ኖርማሉ ሕክምና በላይ ይሄኛው ሕክምና የስነ ልቦናው ሕክምና ይበልጣል። ቅድም ምሳሌ የነገርኳችሁ ኖርማል ትሪትመንቱን አግኝቶ ግን በኋላ የተሻለው ስነ ልቦናው ያንን የውሃ በመርፌ ስበው ውሃውን ሲወጉት ነው። በቃ ዳንኩ ብሎ ማለት ህሊናው ላይ ትልቁ ነገር እሱ ስለሆነ እዛ ላይ በደንብ እንትን ያድርጉልን። እንግዲህ ልወጣ ነው። ደናደሩ እንግዲህ ጊፍት ስትሉ ለጌመር አሁን ላላችሁ ተስማማለሁ። ሀቢባ ጌመር ስለሆነች ጊፍት ብሰጣት እንትን ያደርግላታል፣ ሌቭል አፕ ያደርግላታል ምናምን አይደለ? በቃ ይሄው ታዛዥ ነኝ። እናንተ ቲክቶከሮች እንታዘዛለን። ቻው። ይገባታል፣ ይገባሻል። ሰላም ሰግነው ወረደ። ወይኔ ግዴታ አንበሳው ካልወጣ ከዚህ ሀብታም አንበሳው ግዴታ ካልወጣ ብላችሁ ነው አይደል ለዶክተር አብይ ጠየቃችሁ። ዶክተር አብይ ዶክተር ነው አያወጣውም፣ ኮይኑን ብሰጠውም አለ። አላመናችሁም። ይሁን ለክብሩ ስጠው አላችሁ። ከዛ አንበሳው ከኔ እንዲወጣ ፈለጋችሁ ከሆነ ይኸው ማለት። ወይኔ ጉዴ። አመሰግናለሁ ወልደ ጊዮርጊስ። ፈጣሪ እድሜና ጤና ይስጥክ። ቴንኪዩ ሶ ማች ቴንኪዩ። እናንተም ቴንኪዩ በጣም በጣም ገርሞኛል። አሁን ነው እየሰማሁ ያለሁት ለሀያት የተደረገው ነገር። ከልብ ነው የማመሰግነው። አንቺ እጅግ በጣም መልካም ሰው ነሽ። ብዙ የአንቺን ቤተሰቦች እጅግ በጣም የሚገርሙ የሚደንቁ ቤተሰቦች ነው ያለሽ እና ይሄን ነገር መጥቼ በመስማቴ እጅግ በጣም ደስ ብሎኛል። በእውነት አላቅም፣ ቆይቷል። ድሮ ነው ማቃት ቤቢ ህፃን ሆኖ ከባጃጅ ጀርባ አስቀምጣው በምን ሚዲያ እንዳየዋት አላቅም። እና ባለፈው ደግሞ የሆነ ዩቱብ ቻናል ላይ ቀርባ ነበረ ከዚህ በፊት ትክክል እና የዛን ጊዜ ስለማቃት ድጋሚ ያን ነገር ደግሞ ይሄንን ቪዲዮ ሰርተው ሲለቁ ሳየው በቃ ስልኳን አፈላልጌ ደውዬላት ነበረ። ዶክተር አብይም የሚገርም በእውነት ከቃላት በላይ እኔ በጣም ብዙ መልካም ሰዎችን አውቃለሁ፣ ብዙ ትሁት ሰዎችን አውቃለሁ። የዚህ ሰው ግን የሚለይ
በእውነት ነው የምነግርሽ። ምናልባትም ህፃናቶችን ለማባበል ነው እንደዛ ትሁት ሆኖ ምናምን ነገር የሚል ነበር የማስበው። በእርግጥ ትህትናው ብዙዎችን ያም የአንዱ መስፈርትም ቢሆንም የዚህን ያህል ሀምብል የሆነ ሰው ይሆናል ብዬ አስቤ አላቅም። አንድ ዶክተር ነው፣ እንደ ዶክተርነቱ የተለያየ ክብር እንትን የሚሉ ሰዎች ይኖራሉ ብዬ አስባለሁ። እሱ ግን ከዛ በቃ ዝቅ ብሎ ሁሉንም አክብሮ እንትን የሚያደርግ ደግሞ እህታችንንም ልጇን አክሞላት እንትን ሲል እዛው እየደወልኩላት ነበረ። እዛ ተኝቶ ባለበት ሰርጀሪም ሲደረግ እዛ መመጣለው እያልኳት ሳይመቸኝ ቀረ። ዱከምም ያሉ አሁን ይሰማሉ ብዬ ተስፋ አደርጋለሁ። ብዙ ቤተሰቦች አሉ ከየክፍለ ሀገሩ ነው እንግዲህ ሀቢባ ቤት የሚሰሙ። ያንቺንም ጥያቄ ለዱከም ከንቲባዎችም ያቀርባሉ ብዬ ተስፋ አደርጋለሁ። አንድ ቀን እኔም እመጣና አይሻለው፣ ስልክሽንም ስላለኝ እደውልልሻለሁ። ደግሞ ስለተደረገልሽ ደስ ብሎኛል። እንኳን ደስ አለሽ። ከዚህም በላይ ደግሞ ከፍ ጎበዝ ልጅ ያለሽ ለአንቺም ጎበዝ ነሽና እቺ ባጃጅ ወደ ከፍታ ወደ 4 ጎማ ተቀይራ እንድናይ አላህ ይርዳሽ። መልካም ምሽት። ሀውዬ ኮራሁብሽ ከምትሰሪያቸው ሁሌ እንደኮራሁ። አመሰግናለሁ። ባጃጁ ከተገዛ በኋላ ቪዲዮ ስሰራ ላመሰግንህ እፈልጋለሁኝ። አሁን በአጋጣሚ ስላገኘሁ ነው እንጂ አንተ ስለሆንክ ሰበቡ ወደ እኔ ያመጣሃት። ቪዲዮን ሼር አድርገህልኝ ቁጥሯን ሰተኸኝ አናግሪያት እባክሽ መታገዝ ያለባት እናት ናት ብለህ ወደ እኔ ያመጣሃት አንተ ስለሆንክ እኔ ሲጀምር ባጃጁ ከተገዛ በኋላ ባጃጁን ፎቶ ለጥፌ ያዋጡትን ሰዎችና አንተን ለማመስገን ሀሳቡ አለኝ። በጣም ነው ምናመሰግነው ስለምታደርገው መልካም ነገር ሁሉ። 5 ሳንቲም ሳንከፍልህ በጠራንህ ቁጥር እየመጣህ ኢትዮጵያ ውስጥ ኢቭን መክሰስ የሚፈልጉ ግን የመሄድ እንኳን አቅም የሌላቸው የነዳጅ ሳትጠይቀን የጉልበትክን የጊዜክን ሳትጠይቀን ሁሌም ችግር ላይ ስንሆን ስንጠራክ ሩጠክ መተክ ህዝብክን በነፃ ስለምታገለግል እጅግ በጣም አድርገን እናመሰግናለን። ፈጣሪ ይስጥልን። ሌላ ምን ደሞዝ አንከፍልህኛ የምናደርግልህ ነገር የለም ከምስጋና ውጭ። ያው እኔም እንዳንቺ የዜግነት ግዴታዬን እየተወጣሁ ያለሁትና በርቺልኝ የኔ ውድ። በጣም ነው የማመሰግነው። በጣም ነው የምወዳችሁ የአንቺን ቤተሰቦች በሙሉ ቴንኪዩ። ተባረኩልኝ። መልካም ጊዜ ሆንላችሁ። አቡዬ ቴንኪዩ። አዩዬ አንቺም ቤቢም እንደተሻለው ተስፋ አድርጌያለሁ። አንድ ቪዲዮ አይቻለሁ። ከዛም በኋላ በደንብ እንደተሻለው ተስፋ አደርጋለሁ። ትናንትና ነው እኔ ከወጣሁ በኋላ ዶክተር አብይ ጋር መሄዳቸው ነበረ። ስለዚህ ነው በደንብ እንግዲህ አንቺም ተያይዛችሁ የምታደርጉበት ይሆን። ቴንኪዩ። ሰላም አመሰግናለሁ። አቡዬም ደክሞሻል። በቃ እሺ እናት፣ እሺ ሰላም ሁኚ። አመሰግናለሁ። እሺ ደህና ነሽ? እሺ አቡዬ እኔም ቴንኪዩ በጣም ስለሁሉ ስለምታደርጊልን ተወርቶ ስለማያልቀው ደግነትሽ፣ ወዳጅነትሽ በጣም በጣም እጅግ እናመሰግናለን። እንግዲህ ፈጣሪ ሁል ጊዜ ከዚህ በላይ ማድረግ የምትችይ ያድርግሽ። ብዙ ውጣ ውረዶችን ብዙ ቻሌንጆችን አልፈሽ ሁል ጊዜ አንዳንድ ጊዜ ያው ከጨለማ በኋላ ብርሃን አለ እንደሚባለው ያንን ሁል ጊዜ በተግባር ያሳየሽ። አንዳንድ ጊዜ በቃል የምትገልጫቸው ወይም ደግሞ የምትሰጫቸው ምክሮች ብቻ ሳይሆን መፈተንን በተግባር በብዙ መንገድ እያሳየሽ የምትሰሪ ነሽ እና እኛ እንኳን እዚህ ውስጥ አለን ብለን ለምንለው እዚህ አይነት ስራ ውስጥ አለን ብለን ነው ለምን ሰዎች መጽናኛም በቃ በጣም በብዙ መንገድ የምታደርጋቸው ነገሮች ለካ ይሄም አለ የምንለው ነው እና እኛ በተለይ ደግሞ አንዳንድ ጊዜ ተወርቶ የዛሬ ዓመት የነበረን ነገር ቀላል አይደለም። ረመዳን ማንም ሰው ቤታችን ባዶ በነበረበት ሰዓት በዛ ረመዳን ሰዓት ቤታችን የሞላሽ ብዙ ምስኪኖችን ፈጠጣሽ ነሽ እና አላህ ይጨምርልሽ። እንግዲህ በትልቁ ደግሞ የምናመሰግንበት ድጋሚ የምትመጪበትና የበለጠ ደግሞ በተለየ መንገድ የምንቀበልሽ ጊዜ ሩቅ አይሆንም ኢንሻአላህ። እንግዲህ ሹክራንና አላህ ይጠብቅሽ ከነ ልጆች። ወንድም ካል የሲቲናን ጉዳይ ነገር እያሉ ነው። አንዲት ልጅ አረብ ሀገር ነበረች። ከአረብ ሀገር ስትመጣ ባሏ ሌላ አግብቶባት ሱቁን ወሰደባት እና እኔ ክሰሺ ሸሪያ ፍርድ ቤት አልኳት። ሰው የለኝም የሚወስደኝ መንገዱ የሚመራኝ አለች ስትል ሁሉም ኮመንት ላይ ወንድም ካልድ አሉ። ይህን ልታደርግ ትችላለህ? በዚህ ጉዳይ ልትረዳን የምትችለው ነገር አለ? ምንም ችግር የለም። አዲስ አበባ በፌዴራል ሸሪያ ፍርድ ቤት ጉዳይ ከሆነ
የሸሪያ ፍርድ ቤት ፕሬዝዳንቱን ስለማቅ ከዚህ በፊት በረመዳን ላይ መርቀውሻል። ካምፔኑም ላይ ነበሩ ስለሚያውቁ ይሄ ሀቢባ ያረገችውን የላከችው ነው ስለምን በኡስታዝ አቡ መሐመድም የእሳቸውም ቤተሰብ ናቸው። ስለዚህ እነግራታለሁ ትምጣ፣ እዚህ ኢትዮጵያ ከሆነ ያለችው ፋውንዴሽናችን ትምጣ። ስለዚህ ያለውን ነገር ቼክ አድርገንላት እናግዛታለን። በቀደም ራሱ የማነው የአንድ 24 ቀበሌ ልጅ የሰጠሽን የነበረ አሳይመንት ሄጄ ጠይቄ ኢትዮጵያ አየር መንገድም ጭምር ሄጄ ትኬቱን ጠይቀንላታል። አሁን በዚህ ሳምንት ውስጥ መልስ ይሰጡታል። ሁሉ ጊዜ ያው ምሰጭን አሳይመንት ወደኋላ አንልም። በጣም ነው የማመሰግነው ወንድም ካልድ። አው እሱም ነግሮኛል ወንድም ካልድ ቤቱ ድረስ ሁላ እንደሄድክ እንዲሁም የኢትዮጵያ ኤርላይንስ ቢሮም እንደወሰድከው ፕሮሰስ እያረክለት እንደሆነም ነግሮኛል። በጣም ነው የማመሰግነው። አንዴ ይለቅና አንድ ላይ አመሰግናለሁ ብዬ ነው ግን ረስቼው ነበር። እንኳን አስታወስከኝ። በጣም ነው ሲጀመር እኔ አንተን እንደ ወንድሜ ነው ማይክ ምንም ነገር ማስቸግርክ እንደ ወንድም ስለማይክ ነው የምጠይቅህ። የማያስፈልገው ምንም ጥያቄ የማያስፈልገው ኤኒ ነገር ይህን ግዴታ ነው እያልሽ በዋትሳፕ ላይ ቁጭ አድርጊ። አንዳንድ ጊዜም ቻሌንጅ ሲመጣብሽ ማጋል ውሰድ ብለሽ እንዲህ አይነት ነገሮች ሲመጣ አስቀምጪ። ግዴታችን ነው፣ ቤትሽ ነው። እንደ አምባሳደር ነች። ስለዚህ ማዘዝ ትችያለሽ። ስለዚህ ደግሞ ያው በስተመጨረሻ አሁንም እንግዲህ አሁን ጀመረን መለመንና መተሽ በነበረ ሰዓት ይሄ ሁሉ ነገር እየተሰራ እንዴት ቪዲዮ እንዴት ይሄ ሁሉ ነገር ሚዲያ ላይ አታደርጉም እንዳልሽን አሁን እንግዲህ ዩቲዩብ አካውንቱን ጀመረናል። ጊዜ ሲኖርሽ እዩ። ስለዚህ በቅርብ በአንቺ 100 ሺህ እንገባለን ብለን እናስባለን። ስለዚህ ትልቁ አሁን የሚጠቅመን ዩቲዩብ አካውንቱ ስለሆነ በዛው እርዳታም ጭምር ነው ድጋፍም ጭምር ነው ለፋውንዴሽኑ ገቢ የሚሆን ነው። ጥሩ በጣም የብዙ ሰዎችን ታሪክ ታዩበታላችሁ። ወንድም ካሊድ ፋውንዴሽን ዩቲዩብ አካውንት ይላል። ባዮ ላይ አለላችሁ ሊንኩ ባዮ ላይ አለ። ባዮ ላይ እየገባችሁ የወንድም ካሊድ ባዮ ላይ የወንድም ካሊድ ፋውንዴሽን ዩቱብ ቻናልን ሰብስክራይብ አድርጉ። እኔም ሊንኩን ወስድና 10 ምናምን ሺህ ሰው ያለበት ቴሌግራም ቻናል አለኝ እዛ ላይ አስቀምጠዋለሁ። ሁላችሁም ሰብስክራይብ እንድታደርጉ ማለት ነው። ቴንኪዩ እናመሰግናለን ውዶቼ። ቴንኪዩ ወንድም ካሊድ። እሺ እንትና ማን ነበረች አንዲት ልጅ 2 ጊዜ ገብታ ቆይ እነ ዶክተር አብይ ሲሄዱ አስገባሻለሁ